ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያውያን እንዲሁም ወደ አሜሪካ ለመምጣት ዝግጅት ለምታደርጉ ሰዎች በሙሉ የሚመለከት በጣም አዲስና ጠቃሚ የኢሚግሬሽን መረጃ ይዘንላችሁ መጥተናል። ከወዲሁም እንኳን ደስ ያላችሁ ማለት እፈልጋለሁ። እጅግ በጣም ሰበርና አስደሳች መረጃ ነው። የአሜሪካ የዜግነትና ኢሚግሬሽን አገልግሎት USCIS በወረቀት ይደረጉ የነበሩ በርካታ ማመልከቻዎችን ሙሉ በሙሉ ወደ ዲጂታል ወይም ኦንላይን አሰራር ለመቀየር አዲስ መመሪያ ማውጣቱን አሳውቋል። በአሜሪካ የምትገኙ ግሪን ካርድ ለማደስ፣ ግሪን ካርድ ለማውጣት፣ ወደ አሜሪካ ዜግነት ለመቀየር እንዲሁም አሳይለም ለመጠየቅ ሆነ ማንኛውም አይነት ጉዳይ ያላችሁ ሰዎች የአዲስ መመሪያ እጅግ በጣም ይመለከታችኋል። በዛሬ ቪዲዮ የአዲስ መመሪያ ማንን ያጠቃልላል፣ የግሪን ካርድ የዜግነት እንዲሁም የጥገኝነት ማመልከቻዎች እንዴት ይስተናግዳሉ፣ ሙሉ መረጃውን እስከ መጨረሻው ድረስ የምነግራችሁናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላሉ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። And the US immigration system has been undergoing one major change after another under US President Donald Trump. America is now moving to make online filing a mandatory requirement for a wide range of immigration applications. የእነዚህን ዌብሳይቶችን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። በዛሬ ቪዲዮ መግቢያ ላይ እንደነገርኳችሁ USCIS አዲስ መመሪያ አውጥቷል። ከዚህ አዲስ መመሪያ አዲስ ህግ ጋር ተያይዞ አራት የምነግራችሁ ነጥቦች አሉ። ከወዲሁ ግን በድጋሚ እንኳን ደስ ያላችሁ። ወደ ጉዳያችን ስንገባ የመጀመሪያው አዲሱ አሰራር ወይም አዲሱ ለውጥ አዲሱ ህግ ምንድነው የሚለውን እንመልከት። USCIS ያወጣው አዲስ መመሪያ በወረቀት የሚደረጉ ማመልከቻዎችን በመቀነስ የኢሚግሬሽን ስርዓቱን ፈጣንና ዘመናዊ ለማድረግ የተዘጋጀ አዲስ አሰራር ነው ሲል ገልጿል። በዚህ አዲስ ደንብ ወይም አዲስ አሰራርም ሁለት ነገሮች አሉ። የመጀመሪያው ቢያንስ ለ180 ቀናት በኦንላይን ሲሰጡ የቆዩ ማመልከቻዎች ወደፊት በኦንላይን ብቻ እንዲሞሉ ግዴታ ሊደረጉ ይችላሉ ሲል USCIS ገልጿል። እንዲሁም USCIS ማንኛውንም ፎርም ማለትም በኦንላይን ብቻ የሚሞሉ ብሎ ከመሰየሙ ከ60 ቀናት በፊት ቅድመ ማስታወቂያ እንደሚሰጥ ተገልጿል። ይህ ምን ማለት ነው? አሁን ይህ ቪዲዮ በመሰራላችሁ ጊዜ የአዲሱ ህግ መተግበር አልጀመረም። ነገር ግን በሚመጡት ሳምንታት ወይም በሚመጡት ቀናቶች ወደ ስራ እንደሚገባ USCIS ራሱ ገልጿል። የመጀመሪያው ነጥብ ይሄን ይመስላል። The new rule from US Citizenship and Immigration Services, known as USCIS, is designed to push the immigration system away from paperwork and towards digital processing. This interim final rule is effective from today, according to US Immigration Services. ሁለተኛው አዲሱ ህግ የትኞቹን ማመልከቻዎች ነው የሚያጠቃልለው ወይም ደግሞ እነማንን ነው የሚያጠቃልለው የሚለውን ስንመለከት የዲጂታል አሰራር በጣም ሰፊ የሆኑ የኢሚግሬሽን አገልግሎቶችን እንደሚያጠቃልል ተገልጿል። ከነሱም መካከል የመጀመሪያው የግሪን ካርድ ማመልከቻዎችና እድሳትን በተመለከተ ነው። ይህ ምን ማለት ነው? ግሪን ካርድ አዲስ ለምታወጡ ሰዎችም እንዲሁም ደግሞ ግሪን ካርዳችሁን ለማደስ ለምታስቡ ሰዎችም በሙሉ የአዲሱ ህግ ወይም አዲሱ አሰራር ይመለከታቸዋል። በኦንላይን ነው እንጂ ከዚህ በኋላ በወረቀት የሚባሉ አሰራሮች እንደማይኖሩ ተገልጿል። ሁለተኛው ደግሞ የአሜሪካ ዜግነት ማመልከቻዎች ወይም የአሜሪካ ሲቲዝንሺፕ ማመልከቻዎች ናቸው። ከግሪን ካርድ ወደ አሜሪካ ዜግነት ለምታመለክቱ ሰዎችም ከዚህ በኋላ በወረቀት የሚባል አሰራር አይኖርም፣ በኦንላይን ብቻ ነው ተብሏል። እንዲሁም የጥገኝነት ጥያቄዎች ወይም አሳይለም ጥያቄዎችም እንደነገርኳችሁ በኦንላይን ብቻ እንዲሆን ተወስኗል። እንዲሁም የስራ ፍቃድ ወይም ኤምፕሎይመንት አውቶራይዜሽን ማመልከቻዎች ማለትም ወርክ ፐርሚት አዲስ ለምታመለክቱ እንዲሁም ደግሞ ወርክ ፐርሚት ኖሯችሁ እሱን ለማደስ ለምትፈልጉ ሰዎችም ልክ እንደሌሎቹ ማለት ነው ኦንላይን ብቻ ነው ማመልከት የሚቻለው፣ በወረቀት የሚባል አሰራር ከዚህ በኋላ አይኖርም ተብሏል። እንዲሁም የመጨረሻው በቤተሰብ አባላት የሚደረጉ የኢሚግሬሽን ጥያቄዎችና ሌሎችም ይገኙበታል ሲል USCIS ገልጿል። ስለዚህ ሁለተኛው አዲሱ የትኞቹ ማመልከቻዎችን ያጠቃልላል፣ እነማንን ይመለከታል የሚለው ሁለተኛው ጥያቄ ይህን ይመስላል። The change could cover a very broad range of services. That includes green card applications and renewals, family-based immigration petitions, applications for US citizenship, asylum requests, employment authorization applications, and filings related to temporary protected status. ሌላው ሶስተኛው ነጥብ እንዴት ነው ማመልከት የሚቻለው የሚለው ነው። ለማመልከት ሁለት አማራጮች ይኖራሉ ብሏል USCIS። አንደኛው ፎርሙን በቀጥታ በኦንላይን በድረገጽ ላይ መሙላት ነው። ሁለተኛው ደግሞ የተሞላውን የፒዲኤፍ ፎርም እስከ አስፈላጊ ማስረጃዎች ወደ ሲስተሙ መስቀል ወይም አፕሎድ ማድረግ ናቸው ሲል USCIS ገልጿል። የመጀመሪያው ፎርሙን በቀጥታ በኦንላይን በድረገጽ መሙላት ነው የተባለው እንዴት ነው? በUSCIS ኦፊሻል ዌብሳይት ማለት ነው አካውንት በመክፈት ቀጥታ መሙላት ትችላላችሁ። እዛው ላይ ጥያቄዎቹ አሉ፣ የሚጠይቋችሁን ብቻ መሙላት ትችላላችሁ ማለት ነው። ሁለተኛው ደግሞ ያላችሁ በማለትም በወረቀት ያላችሁ ማንኛውም ዶክመንቶችን ማለት ነው አስፈላጊ ናቸው ብላችሁ የምታስቡትን እንዲሁም
ሌሎች ይጠቅሙኛል የምትሏቸውን ነገሮች ማለት ነው ፒዲኤፍ በማድረግ ወይ ደግሞ ወደ ሶፍት ኮፒ በመቀየር በዚህ በነገርኳችሁ የዩኤስሲአይኤስ ኦፊሻል ዌብሳይት ወይም ድረገጽ ላይ ማለት ነው አፕሎድ ማድረግ ትችላላችሁ እና በእነዚህ ሁለት አማራጮች መሙላት ይቻላል ሲል ገልጿል። ይህ አሰራር ጥቅሙ ምንድነው ወይም ደግሞ ይህ አሰራር ምንድነው የሚያመጣው ጥቅም የሚለውን ስንመለከት በቀጣይነት የጉዳዮች ማሰናበቻ ጊዜ ይፈጥናል፣ የማጭበርበር ድርጊቶች ይከላከላል፣ እንዲሁም ደግሞ በመንግስት በኩል የሚባክነውን በሚሊዮን የሚቆጠሩ የወረቀት ወጪዎችን ይቀንሳል ተብሏል። ይህ ምን ማለት ነው? በቀጣይ ጉዳዮችን ማሰናበት ጊዜ ይፈጥናል ማለት ሪጀክት የሚደረጉ ማለትም ጉዳዮቹ ሪጀክት እንዲደረጉ ኦልሬዲ የተወሰነ አመታት፣ ወራትን ወይም ረዥም ጊዜ መጠበቅ አይጠበቅባችሁም። ጊዜያችሁን ታተርፋላችሁ። ኦልሬዲ ሪጀክት የምትደረጉ ወይም ካንሰል የምትደረጉ ከሆነ ወዲያው ይነገራችኋል ወይም በትንሽ ጊዜያቶች ውስጥ ይነገራችኋል። የሚያልፍ ከሆነም ወይም ደግሞ ጉዳያችሁ ቶሎ አፕሩቭ የሚደረግም ከሆነ ረጅም ጊዜ የሚወስደው አሰራር፣ አመታት የሚወስደው አሰራር በጣም በአጭሩ ይሆናል። ግሪን ካርድም ከሆነ ቀጥታ ቶሎ ግሪን ካርዳችሁን ታገኛላችሁ። ወርክ ፐርሚትም እንደዛው ታገኛላችሁ። ወደ ዜግነትም የምትቀይሩ ሰዎችም ቀጥታ ዜግነታችሁን በአጭር ጊዜያቶች ውስጥ ማግኘት እንድትችሉ ያደርጋል ሲል ገልጿል። For applicants, the basic process will be through a USCIS online account. They will generally have two options. The first is to complete the form directly online. The second is to upload a PDF version of the completed form along with the required supporting documents and evidence. And the bit here is simple. Less paper, less manual processing and potentially faster case handling. The USCIS says moving to electronic filing should make the system more efficient and reduce errors. አራተኛና የመጨረሻው ነጥብ በኦንላይን መጠቀም ለማይችሉ ሰዎችም የተሰጠ ልዩ እድል አለ። ይህ ምን ማለት ነው? ለኦንላይን ማለትም ኢንተርኔት ለሌለን ሰዎች ወይም ደግሞ በኦንላይን ለመጠቀም ለማንችል ሰዎችስ ምንድነው ያለው ኦፕሽን ለሚለው ዩኤስሲአይኤስ መልስ አለው። ዩኤስሲአይኤስም እንደተናገረው ልዩ ሁኔታዎችን ማመቻቸቱን ገልጿል። በኦንላይን ማመልከት ለማይችሉ ሰዎችም በወረቀት ለማመልከት ዩኤስሲአይኤስ ልዩ ፍቃድ መስጠት እንደሚችልና ይህም ጥያቄያቸው ከተፈቀደላቸው ማለትም በኦንላይን ማመልከት ስለማይችሉ ወይም ማመልከት እንደማይችሉ ገልጸው በወረቀት እንዲያመለክቱ ዩኤስሲአይኤስ ከፈቀደላቸው $25 ክፍያ ለወረቀቱ አሰራር ማለት ነው መክፈል እንደሚጠበቅባቸውና በበፊቱ አሰራር በወረቀት ማመልከት እንደሚችሉ ገልጿል ማለት ነው። ስለዚህ በአጠቃላይ ይህ ለውጥ ለአብዛኛው ሰው ምቹና ፈጣን አሰራሮችን የሚያመጣ ቢሆንም በኮምፒውተርና ኦንላይን አሰራር ላይ ችግር ላለባቸው ወገኖች ወይም መጠቀም ለማይችሉ ሰዎችም ጥንቃቄ ያስፈልጋል። ማለትም ማጭበርበሮች ከዚህ ጋር ተያይዘው ስለሚኖሩ ሲል ዩኤስሲአይኤስ ገልጿል። እናንተ ስለዚሁ አዲስ የዩኤስሲአይኤስ አሰራር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ ባጭሩ ሼር እንዳረኳችሁ ተስፋ አደርጋለሁ። እንዲሁም በድጋሚ መግቢያ ላይ እንደነገርኳችሁ እንኳን ደስ ያላችሁ። Well, the new change is also about money, and the scale of the existing paper system helps explain why. In the fiscal year 2025, USCIS processed more than 13 million immigration benefit requests, and the paperwork involved is enormous. ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እየጠቀማችሁ እንደሆነ ስለምረዳ በርካታ አዳዲስ የሚወጡ አፕዴቶችን ቶሎ ተከታትዬ እንዳደርሳችሁ ቪዲዮዎች እንድሰራላችሁ ይረዳኛል። ስለዚህ ሁላችሁም እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ